እንደ አይስ ብሬከር እንዲሆን ስንናወጋ በተም ወቅታዊ ከሆነ ነገር ተነስተን ብንጀምረው ደስ ይላል። ያው ዶክተር ወለርሶ እየመጣው እንደሆነ ስላወቁ ነው ሳንኩት ይመስለኛል። ሰሞኑን ሶሻል ሚዲያውም ላይ በጣም መነጋገሪያ ሆነው ነው የከረሙት። አንዳንድ የሰጧቸው ኮሜንቶች ለነገሩ ሌላም ጊዜ አነጋጋሪ የሆኑ ሐሳቦችን ለህብረተሰቡ ያው ከፍልስፍናም ጋር ስለሚያያዝ ፊሎሶፊውም እንደሆነ አይታወቅም ስነ ልቦናችንን ትንሽ የሚኮረኩር ሐሳብ ጫር ማድረጎት የተለመደ ነውና አንዱ ምንድነው ሰሞኑን ጫጫታ አለ ወል ሰሞኑን አገራችን ላይ ትልቅ ትግል ነው ያለው እና አንዳንዶቻችን እዛ ውስጥ ለመሳተፍ እየሞከርን ነው። ስትታገይ ደግሞ የምታገየው አካል ዝም ብሎ አይመለከትሽም። እኔ ብቻ እናገራለሁ፣ እኔ ብቻ መልእክቴን አስተላልፋለሁ። ሌሎቹ ግን እንደው በጥሞና በእርጋታ ይመልከቱልኝ ማለት አይቻልም። 360 የሚባለው ቡድን ነው ሲሰድበኝ ኖሮ። አሁን እዛ ዲቴል ውስጥ አልገባም። ግን አንድ ትንሽ ትዝብት ለማቅረብ ለነኚህ ጎበዞች ሰዎች ተደራጅተው ቀጠሮ ይዘው ተሰብስበው ለመሳደብ ይሄ ቢገርም ነው እና ሰውየውን ብቻ ሳይሆን አባቱንም አያቱንም እህቱንም ወንድሙንም ጨምሮ የምንስ የሚገርም ነው። በእኛ ጄኔሬሽን እንዲህ አልነበረም። እንደ ኃይለ ፊዳ የተሰደበ የለም። አባቱ ግን አልተሰደቡም፣ እናቱም አልተሰደቡም። ብርሃነ መስቀልም ተሰድቧል፣ እሱም እንደዚሁ እና ይሄ ትራዲሽን የሚገርም ነው። አሁን ባለሁበት ሁኔታ ለነኚህ ሰዎች እኔ የምሰጠው መልስ የለኝም። ለምን ትልቅ ትንቅንቅ ላይ ነው ያለ ነው። የኔ አሁን ፕሮጀክት ምንድነው ብለሽ ብትይ ወልቃይት ጠገዴ ነው። ለራያ ለዶክተር መንግስቴ ስራ ጀምረዋል። ምርጫ እናካሂዳለን ስለተባለ እዛ አካባቢ የወልቃይት ጠገዴ ጉዳይ ምንድነው የሚለው ነው የሚያሳስበኝ እንጂ የዳኛቸው አባት የምርጫ ቦርድ ኃላፊ ነበር የሚለው ሐሰት ያሳስበኝ። ወይ ዳኛቸው እንዲ ነው ወይ እንዲ ነው ከመንገድ ይወጣ ስለሆነ ሌሎች ብዙ ተማሪዎች አሉ ሊመልሱላቸው የሚፈልጉ ያውም ተው ይያልኩ ነው እና ወደዚህ ነው ትግሉ በጣም የፋም እና እኔም እጠብቃለሁ። መሰደብ ሰው እኮ በጥይት ይመታል። መሰደብ ምን አለበት? የሆነው ልሻለሁ በጣም ጥሩ ስለ ያው ከርሳችን ወጣ ስለሚል እንደው አየሩን አጥርተ ነው እንድጀምር ስለወደድኩኝ ነው። ታንክ ዩ ቬሪ ማች ይሄንን ያነሳሁት። ወደ ርዕሳችን እንመለስና ኦሮማራ ለመጀመሪያ ጊዜ አንዳንድ ዶክመንቶችን ወይም መጽሐፍቶችን ሳገላብጥ ካገኘሁት መነሻ እነሳለሁ። ያው የታሪክ ምሁራን ባሉበት ታሪክን መጥቀስ አንዳንዴ ይከብዳል። ቢሆንም ግን ኃይለ መስቀል በሸዋሜለህ የተባለ ሰው የመለስ ውርሶች የሚል መጽሐፍ በ2005 ዓመተ ምህረት አሳትሞ ነበር። በዚህ መጽሐፋቸው እንግዲህ ስለ ኦሮማራ ቲዮሪ የሚመስል ነገር በድርጊት ያልተደገፈ ነገር ግን ምናልባትም ከ60% በላይ የሚሆኑት የሀገሪቱ ህዝቦች ወይም ኦሮሞና የአማራን ብሔር የሚወክሉ በመሆናቸው ስለ ሁለቱ ህዝቦች ሰላም መሆን ስለ ሁለቱ ህዝቦች መጣመር ስለሚያመጣው ነገርና መሰል ነገሮች ሀሳቦች የተንጸባረቁበትና ሌሎችም ደግሞ ከዚህ ጠጠር የሚሉ ነገሮች የተንጸባረቁበት ነው። ላለመነካካት ነው። ከዚህ በኋላ እንግዲህ መሬት ላይ ወርዶ የታየው በ2008 ዓመተ ምህረት ነው። ከዛ ጀምሮ እንግዲህ በሁለቱ ህዝቦች መካከል ባልተለመደ መልኩ ምናልባትም ለዘመናት በሁለቱ ህዝቦች መካከል ሲሰሩ ሲነገሩ ሲተረኩ የነበሩ ትርክቶች አሉን መጣባቸዋለን። በእነሱና መሰል ነገሮች ሁለቱ ህዝቦች ምናልባትም ኢሊቱ ይሆናል ወይ ምሁሩ ሊሆን ይችላል የተጣላ ወይም የተለያየ አንድ ሀገር ውስጥ ያለ እስከማይመስል ድረስ አንዳንድ ነገሮች ይስተዋሉ ነበር። ከዛ ግን ከኦሮሚያ የተውጣጡ ለጣና ኬኛ ብለው ሲሄዱ ከአማራ ክልል የተውጣጡ ከጎንደር ድረስ ኢሬቻን ለማክበር መጥተው ደብረ ዘይት ላይ አማሮች ሲሞቱ ጥምረታቸው ከዛ ይጀምራል። እንግዲህ አንዳንዶች ፖለቲካዊ ሂደት አለው ፖለቲካዊ ጥቅምና በህብረት
ሊጥሉት የፈለጉትን ነገሮች ሲጥሉ እንደው ያዝለቀቅ ነው እንጂ ኦሮማራ የሚባለው ነገር መሬት ላይ ያለ ነገር አይደለም። ሆኖ ቢሆን ኖሮ ዛሬም የምናየው ሀገሪቱ ላይ ያለው ችግር በሁለቱ ብሔሮች ላይ ያጠነጠነ ስለሆነ እንደዚህ መከራ ውስጥ ባልገባን ይላሉ። እንደው ከመነሻውን ጀምር ምንድነው ኦሮማራ መቼ ተጀመረ? ለመጀመሪያ ጊዜ የተሳተኩት ባህር ዳር ጉባኤ ላይ ነው። ባህር ዳር ጉባኤ ላይ እዚሁ ኮተቤ ያለው ከኦህዴድ ኦሮሚያ ትምህርት ቢሮ እባክህን ጨፌ እባክህን ስለ ሁለቱ ህዝቦች ግንኙነት በዛ ጉባኤ ላይ እንድታቀርብ ምን አልኩኝ ገርሞኝ። አማራና ኦሮሞን ግንኙነት በሚመለከት የሁለቱን ህዝቦች ኦህዴድና ኢህአዴግ ደግሞ ከመቼ ጀምሮ ነው ህዝብ ለማስማማት ለማፋቀር? ይሄን አላምንም። ከሆነ ግደለም ሌላ ጊዜ ስሉኝ አልፈልግም እሸሻለሁ። ይሄ መቼም ከሆነ እስቲ ግደለም ብዬ የምችለውን ያህል ጽፈን ይህንን ያደራጁትን ወገኖች ውስጥ አቀረብኩኝ። አንዱ አማራን ወክሎ አማራ ክልልን፣ እኔ ደግሞ ኦሮሚያን በመወከል አቀረብኩኝ። በጣም ገረመኝ የነበረው ሁኔታ፣ ስርዓቱ፣ የተገኙት ሰዎች በሁለቱም ህዝቦች መካ ያለ የተባለ ሁሉ አንድም የቀረ የለም። ይሄ ነገር ከምር እውነት ነው? በእውነት እዛ ለመድረስ ራሱ ስንት መከራ አይቼ ነው። በጣም መጥፎ የኤርፕሌን እንትን አጋጥሞኝ እና ይሄማ ከሆነ ኢትዮጵያ አሁንስ ተስፋ አላት ዳነች ማለት ነው። ይሄ ነገር ከምር ከሆነ እኔ እንደው ተስፋ ቆርጬ ትንሽም አንዳንድ ስለምናምን ኢትዮጵያ አብቅቶላታል፣ ወደ ገደል ልትገባ ነው፣ እነዚህ ሰዎች ሊያጠፏት ነው፣ ምን ይሻላል ተስፋ ቆረጡበት። ስነሱ በጣም ብዬ ለውጡ ሲጀመር ነው አዲስ ለውጥ ሲመጣ ለካ ይሄ ነገር አለ እንደ ብዬ በጣም በደስታ መከታተል ጀመርኩትና በሁለቱ ህዝቦች መካከል ያለው ግንኙነት በዛን ጊዜ ነው ጀመርኩትና ምናልባት እንግዲህ ዶክተር አማው ጨምሩበትና ከዛ ሲቀጥል ሀሳቡን እናስፋዋለን። መልካም። እሺ ቃሉን ይሄ ኦሮማራ የሚለውን አማራ ኦሮሞ የሚለውን ለአንተን ቀለል ላጠራር ቀለል እንዲደረግተው ኦሮ አማራ የሚል ስያሜ ኮይን ተደረገለት። ይሄንን ስም የሰማሁት በ2002 ነው ለመጀመሪያ ጊዜ። እንደዚህ ፖለቲሳይዝ ተደርጎ ትግል ተደርጎ አጋር ተደርጎ መገለጽ ሲጀምር 2002 ላይ ነው እንደዚህ በፔፐር መልክ ቀርቦ የሰማሁት። ይሄንም የሰማሁት ኬንያ ውስጥ ኦሮሞ ስታዲስ አለ። ኦሮሞ ስታዲስ ላይ አንድ አቻሜለህ የሚባል ልጅ ነው እንደዚህ ያለ ፔፐር ተጀምሯል ብሎ ከዛ ኢሜል አረጋለኝ። ይሄ አሁን እንደዚህ ሆኖ ይምጣ እንጂ የሁለቱ ህዝቦች ግንኙነት ስር የሰደደ ነው። እንደዚህ አሁን የፖለቲካ አጋር ምናምን አድርገን ነው ሰደው እንጂ በአገረ መንግስት ግንባታው ላይ መሳተፍ ከጀመሩ ቆይተዋል። ለምሳሌ መሐመድ ሐሰን በ2014 አካባቢ the Oromo and Christian Ethiopian Kingdom ብሎ ከ1300 እስከ 1870ዎቹ ድረስ የሚል ጻፈ። በፊትም እሱ ራሱ ነው the Oromo of Ethiopia ብሎ ከ1560 እስከ 1870ዎቹ ምናምን ብሎ የጻፈው። ከዛ ጊዜ ጀምሮ ግንኙነት እነዚህ ሁለቱ ህዝቦች እንዲህ በህቡ ደረጃ እንደዚህ ስም ተሰጥቶት አይኖር እንጂ ብዙ መስተጋብር እንዳላቸው በ16ኛው መቶ ክፍለ ዘመን የኦሮሞ ህዝብ ስርጭት ከመጀመሩ በፊት ሁለቱ ህዝቦች ግንኙነት እንደነበራቸው የኢኮኖሚ፣ የባህል፣ የአካባቢ አይነት መስተጋብር እንዳላቸው መሐመድ ሐሰን በ2007 ላይ ቁልጭ አድርጎ አስቀምጦታል። እንዲህ መሰረት አስይዞ ይሄ ህዝብ እንደምትሉት ከ16ኛው መቶ ክፍለ ዘመን ብቻ ጀምሮ ሳይሆን ከ1300 ጀምሮ በአምደ ጽዮን ገድል ውስጥ ተካቶ በነባህሬና በነቄስ አጽመ ጽሁፍ ተካቶ እነዚህ ሰዎች አካባቢው ላይ ብዙ አይነት ግንኙነት እንደነበራቸው የ16ኛው መቶ ክፍለ ዘመን የኦሮሞ ስርጭት የተሳካ ሆኖ ሰፊ ቦታ እንዲይዝ ያደረገው በፊት የነበረው የሁለቱ ህዝቦች ግንኙነት እርሾ ነው የሚል አስቀምጧል። በ2014 በጻፈው መጽሐፉ። ከዛ ቀጥሎ በመናይበት ጊዜ ትንሽ እንትን ናሬት ላርገው ብዬ ነው የሁለቱን እንዴት እንደዚህ ደረጃ ሊመጣ ቻለ የሚለው። ከዛ ቀጥሎ በ16ኛው መቶ ክፍለ ዘመን ስርጭት ከጀመረ በኋላ
እነዚህ ሰዎች እነዚህ ህዝቦች ክፍት የሆነ ሌላውን ሊያቅፍ የሚችል እንትን አላቸው። በእድሜ ላይ የተመሰረተ የገዳ አደረጃጀት ይዘው ያለ ከዚህ በተጨማሪ ሞጋሳና ጉዲፈቻ የሚል ሌሎችን ሊያቅፍ የሚችል ክፍተት ያለው ምህዳር ይዘው ነው የሚሄዱት። ስለዚህ ወደ ላይ በመጡበት ጊዜ የክርስቲያን ሃይላንድ ስቴት የሚባለው እንደዚህ የቆየ ሴትለር ነው። እነዚህ ሰዎች ወደ ሸዋ አልፈው ወደ ሌላ ከቦረና አካባቢ መጥተው እዚህ ባሬንቱ ወደ አርሲ ባሌ ሆኖ ሜጫቱ ለማይዞ ወደ ላይ በሄዱበት ጊዜ አሲሚሌት እያሉ ነው እያረጉ ነው ሄዱት እና የሁለቱ ህዝቦች ግንኙነት ከዛ ቀጥሎ ያለውን እናያለን። በዘመናዊቷ ኢትዮጵያ ከ1878 ጀምሮ ያለውን ከአጼ ቴዎድሮስ 16ኛ ማነው ዘመናዊቷን ኢትዮጵያ ከመጀመራቸው በፊት የነበረው ግንኙነት እንደዚህ የግንኙነቱ የኢኮኖሚ፣ የፖለቲካ፣ የባህላዊ የምናምን ተሰሰር ነው። ከዚያ አድርጎ ነው የጁ ዳይናስቲ ሊመሰርቱ የቻሉት። በጎንደሪያን ዘመን የጁ ዳይናስቲ መሰርቱና አርሚውን ሙሉ ግማሽ በግማሽ የተቆጣጠሩት እነሱ ናቸው እና ምናልባትም 70 ዓመት ያክል ይሳብ በረጅም ምክንያት አርሚውን ያዙት። ምክንያቱም የፈረስ ግልቢያ አላቸው፣ የተደራጀ የገዳ ሲስተም አላቸው። ይሄ ለአሁን እኮ ኩዴታ በሚደረግበት ጊዜ አርሚ ሰክሰስፉል የሚሆነው ቼን ኦፍ ኮማንድ እንትን አላቸው። መልእክት ሲተላለፍ ለምን እንዴት ማለት ታዞ መሄድ ብቻ ነው እና ለመንግስት ስልጣን ለመውሰድ ከማንኛውም ህብረተሰብ ይልቅ አርሚ ቅርብ ነው እና የተደራጁ ስለነበሩ የጁ ዳይናስቲ መስርተው ጎንደሪያን እንትን ውስጥ መካፈል ጀመሩ። የስቴት ፓወር እና ራሳሊ ማለት ነው። አዎ የስቴት ፓወሩን ተካፈሉ። ምናልባት ከፖለቲካ ጋር ያገናኘዋል። ብዙም ፖለቲካውን ለማሸነፍ አንድ ሆነው የሆነ አካልን ለመጣል ካልሆነ በስተቀር እውነት ሁለቱ ህዝቦች በሚባለው ልክ ይተባበራሉ ወይ ይፈላለጋሉ ወይ ብለው ጥያቄ የሚያነሱ አሉ። እንደው ኦሮማራ ላይ ወይም ኦሮማራ ነው መሰለኝ አይደል? አንዷ ፊደል ከኦሮሞ ሞ የለችም፣ ከአማራ አይለችም፣ ኦሮማራ። እንደው ይሄ ሲመሰረት ምናልባት ብዙዎቹ ላይ ተሳትፈዋል። እርስዎም ጽፎች አቅርበዋል፣ ሙቭመንት ውስጥ ነበሩና እንደው ምንድነው ጥሩ የፖለቲካል አካሄድም አለው ነገሩ። ይሄ ግን ኦሮ አማራ መጀመሪያ ነገር ከስሩ ውሃ ከጥሩ እንዲሉ መጀመሪያ ይሄንን የሰማሁት እኔ አሜሪካን ሀገር እያለሁ ፕሮፌሰር ጌታቸው ኃይሌ በሰጡት ሌክቸር ላይ ነው። ጽሁፍም ጽፈዋል። የዛሬ 27 ዓመት ገደማ ማለት ነው። እሳቸው የሚሉት ኢትዮጵያን ለማቆየት የሁለቱ ክፍል መተባበር ወሳኝ ነው ያሉት እና ወደ ግሪክ ትርክት የገቡ ይመስለኛል። እዛ ላይ A stands for alpha, O stands for omega, alpha እና ኦሜጋ። A አማራ ነው፣ O ኦሮሞ ነው ያነበብኩት። በግሪክ ሚቶሎጂ A እና O በተገናኘ ቁጥር የምድር ስርዓት አይደለም የሰማዩም ስርዓት ይገለባበጣል። አሁን ያየ ነው ለኔ 86 ብሔሮች ያሉበት ሀገር ምናልባት አልፋና ኦሜጋ ሁለቱ ብቻ ናቸው ብለን ስንል ጥሩ ጥያቄ ነው። ወደሱም ልመጣ ነው። ኤ እና ኦ ያለፈው ስርዓት ደሊበሬት የሆነ ኤ እና ኦ እንዳይገናኝ ትልቅ ስራ ሲሰራ ነው የቆየ ነው ፖለቲካሊ። አንዳንዴም ደግሞ የውሸት ትርክት በማቅረብ ሁለቱ ሁልጊዜ አንደኛ እንደው አጭር ነው እንትናቸው ትውቃቸው። በዚች በትውቃቸው መካከል 100 ዓመት ምን ብትሞላ ሁልጊዜ ግድያ ትውቅ ነው ያላቸው፣ ኮንፍሊክት ነው ያለው የሚል ነገር ነበር እና ይሄንን ለመሻር የመጣ እንቅስቃሴ ነው። ቅድም እንቅስቃሴ ነው። ብዙ ሰዎች ግን የት አለ ፊዚካል የሆነ ግዑዛዊ የሆነ ቁሳዊ የሆነ ድርጅት የት አለ ይላሉ። እና ይሄ መንፈስም ነው። ይህንን አይነት መንገድ ለማስተካከልና ለመሻር የመጣ ነው። ይህንን አንድ ሳይድ የሆነ ሁለቱ ሰዎች ፖለቲካል ስልሽም አቶ ጌታቸውም እኮ ተናገረ እኮ የት ቦታ ነው የተሳሳት ነው አለ። ሁለቱ አንድ ጋር ከሆኑ እሳትና ጭድ ይላል። ሆምወርካችንን አልሰራንም ማለት ነው። እኔ አሁን የሆምወርኩን ናሬቲቭ ነው ላቀርብልሽ ሞከርኩት ሲደረግ ሞከሩ። ስለዚህ ይሄ ነው እንግዲህ መንደርደሪያችን፣ የፖለቲካ መንደርደሪያችን። ሶ
ብዙ ስራ የተሰራው ሁለቱ ህዝቦች ላይ ነው። ጉራጌውን፣ ሀዲያውን፣ አደሬውን ሌላውን አይመለከትም ለማለት አይደለም። ሀረሪው ግን ሁለቱ ላይ ነው ስራ የተሰራው። መጨረሻ ይሄ ስራ ይሄ የታሪክና እንትን የተሳሳተ ትርክት ኢምቦዲድ ይሆናል። በምን በሐውልት ጭራሽ ሐውልት ተሰራለ ትርክቱ አልበቃ ብሎ ማለት ነው። እና እዚህ ላይ ነው እኔ ባክግራውንዴ ከዚህ ነው። አም ኖት ሂስቶሪያን ግን እንደ ፖለቲካል የታለ ግን አሁን ቅድም ቁሳዊ ወይም ድርጅታዊ ነገር መጠበቅ ሳይሆን ይሄ መንፈስም ከሆነ ይጣባል አይደል? መንፈስ የተነገረው የታየው አየሩ ላይ ሙቭመንቱን እኮ በተወሰነ መልኩ 2008 ላይ ከዛም በኋላ ባሉት ጊዜያቶች አይተነው ነበር። አንድ የመሆኑ ነገር ሲመጣ ምናልባትም ቅድም የጠቀሷቸው ሰው እንዳሉት የቤት ስራውን እነሱም ይሁን የሚሰሩት ሌላም አካል ይስራው። ያው ኢትዮጵያ ብዙ ጠላቶች አሏት ይባላል። የውጭ ጠላቶችም ቢሆን ይሄንኑ ነው ለዘመናት ሲጠቀሙበት ይኖረው ይባላል ፖለቲካሊም ቢሆንና ግን አሁንም መልሶ አንድ ቀን ይጋባሉ፣ ሌላ ቀን ይፋታሉ። ምናየው ነገር ሁሉ ጊዜ ማሳያው ይሄ ነው። ምናልባት እዚህ ላይ ሁለት ነገር ተምታታ ይመስለኛል ብዙ ጊዜ የልሂቃን ግንኙነትን እና የህዝቦችን ግንኙነት። ህዝቦች መቼም ተጣልተው አያውቁም፣ ማለትም ተጋጅተው አያውቁም። እንደው በተለመደው በሶሺዮሎጂስቶች ወይም በምሁራን አነጋገር ወደፊት የምናነሳው ከሆነ ነው እንጂ በሰላም በቀጣይነት ሊኖሩ ይችላሉ፣ ሊጋጩም ይችላሉ። የግጭት ማስወገጃም አዘጋጅተው ይላሉ። እየተለመደ ድሮ የምናውቀው ነው። እቺ ግን በ26 ዓመት የተፈጠረችው ወይም ከዛ በኋላ የመጣችው የልሂቃን ጦርነት ነው። ልሂቃንም ራሱ ምናልባት የ1960ዎቹና 1960ዎቹ ጀኔሬሽን ልሂቃን አሁን በመሪነት ያሉት እነሱ ትንሽ ለየትም ማለት በዝንባሌ ያላቸው ከነሱ ጥቂቶቹ ደግሞ ኢትዮጵያ የሚል ነገር አንድ አምብሬላ የማየት ችግር አለባቸው። ሌላ የጀኔሬሽን ልሂቃን ኢጣሊያ ይፈጃቸው በ19ኛው ምዕተ ዓመት ማብቂያና በ20ኛው ምዕተ ዓመት መጀመሪያ ላይ ፕሮፌሰር ባህሩ ፓዮኒርስ ኦፍ ቼንጅ በሚል መጽሐፍ ላይ ድንቅ አድርጎ ያሳያቸውና እነ ገብረ ሕይወት ባይከዳኝ ነጋድራስ፣ እነ ገብሩ ደስታ ከንቲባ፣ እነ ፊታውራሪ ወይም ብላታ ደረሳ አመንት፣ እነ አፈ ሐኪም ወርቅነህ የሚባሉት ክቡር ከበደ ሚካኤልን ይዞ የዛም ቡድን ዝርዝሩ ብታገኙና ብትሉ አማራ ኦሮሞ አይሉም። ኢትዮጵያ ነው የነሱ መፈክር ሁልጊዜም ኢትዮጵያን እናንሳ። ታዲያ እነዚህ ልሂቃን አንድም 74 ሳንቲም ከኢትዮጵያ ያገኙት የለም። የ1960ዎቹ ኢትዮጵያን የሚጠሉት ደግሞ በእንክብካቤ በዩኒፎርም፣ የኪስ ገንዘብ፣ ጀኔራል ውንገት፣ ትምህርት ቤት ብርቅዬ፣ ኮተቤ ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ የሚባለውን ንጉሠ ነገሥቱ ራሳቸው እየመጡ እየቀመሱ ያበላቸው ያጠጧቸው ኢትዮጵያ የሚለውን ሲጠሉ እነዛ የኢትዮጵያ 74 ሳንቲም የሌላቸው ኢትዮጵያ ጃፓን እንደምትሆን እያሉ ስንት ለፉ። ጣሊያን ፈጃቸው። እና በአሁኑ ጊዜ ማየት ያለብን በህዝቦች መካከል ህዝቦች ሁልጊዜም አብሮ ይኖራሉ፣ ይጋጫሉ፣ ይታረቃሉ፣ ይቀጥላሉ። ይሄ 26 ዓመቱ ግን ግጭትም አይደለም ቀድሞ ነገር እነ ትርጉሙን እዚህ ግጭት ብዬ ህዝቦች ግጭት አለም ጨርሰው መፋጀት፣ መተላለቅ፣ መተፋፋት እንደዛ ነው። እንዲህ አይነት የት አለ? እነ በህዝቦች ታሪክ ላይ ነው የኔ ጥናትና ፊልድ መስክ እና ህዝቦች እንዴት እንደሚገናኙ በደቡብ ኢትዮጵያ በሰሜንም አማራና ኦሮሞ በሸዋ ለምሳሌ ስንት ግንኙነት እንዳላቸው አይቻለሁና ይሄ ለስልጣን ተብሎ የሚሉት ስለሆነ ከቀኝ አገዛዝ ተጨልፋ ተወስታ አምጥታ መከራ የሚያሳዩት ኢትዮጵያ ስለሆነ ይሄንን እንደው ግጭትም አንልም። የሁለቱ ህዝቦችም ግንኙነት አለንም። ሁለቱ ህዝቦች ይቀጥላሉ። ምናልባት ቅድም ላላችሁት መንፈስ ለምለው መዋቅራዊ ነው ነገሩ። መዋቅር ወይንም የሆነ ተቋም ነገር ከሌለ ይቋረጣል፣ ቀጣይነት አይኖረውም። ቀጣይነት እንዲኖረው ተቋማዊ ነገር የድርጅት ነገር ተመስርቶ ምናልባት በሰላም ታዲያ ዶክተር ላልተጣላ ህዝብ አልተጣላም ካሉ የተጣላ ከሌለ መዋቅሩስ ምን ይጠቅማል? ምናልባት እነዚህን አደብ ለማስገዛት ለማጣላት ለመጋጨት የሚፈልጉት ምን እናድርጋለን? ህዝቡ እኮ ሰላም ማግኘት አልቻለም። እዛ ሌሎች እያጋጩት አንዱ አንዱን ይደበቃል። እነማን ናቸው የሚያጋጩት? እና እነሱ ናቸው። እነማን ናቸው?
አይ ሁሉ ጊዜ አሁን ዳር እንላለንና ስናወራ ምሁራኑ በራሱ ዝግጁ ናቸው ወይ? የስነ ልቦና ዝግጅት አላቸው ወይ? እንደዚህ አይነት ውይይት ለማድረግ በጅምላ የኢትዮጵያ ምሁራን ለኢትዮጵያ ምን ጠቀሙ ብለን ብናነሳ ሌላ መወያያ ርዕስ ይሆናል እንጂ ዝግጁ ናቸው ወይ? ኢሌቱም ይሁን ወይም ይሄ ፖፑሊስት ምንለው ለእያንዳንዱ ብሔር ጠበቃ ነኝ ብሎ በየጊዜው የተለያዩ መጻፍቶች ተጽፈዋል እኮ በዚሁ በትክክል አይደለም። በመንግስት ስፖንሰር እየተደረጉ ሁሉ ያልተደረጉ ነገር የለም እዚህ ሀገር። እንግዲህ ተደጋግሞ እንደተባለው እንደሰማነው የኢትዮጵያ ምሁራን ተሰባስበው ተደማምጠው መነጋገር አልቻሉም እየተባለ ነው። ግን ይሄ እስከ መቼ ይቀጥላል? አሁን እኔ ትንሽ እየተገነዘቡ መጥቷል። ለጥፋት የቆሙትም ካሁን በኋላ እኔ አላማቸው የሚሳካም አይመስለኝም። ህዝቡ አይቷቸዋል። ወጣቱን ስራ ውስጥ አስገብተን ለነሱ መሳሪያ ያደረጉ ገንዘቡን የሚረጩትን ከሆነ እኔ በዛ ዘዴ ብንሞክር ነው የምለውና በጣም አስቸጋሪ ነው። እሺ እቺ ኦሮሞ፣ አማራ፣ ኦርቶዶክስ፣ እስላም ክርስቲያን፣ ኦሮሞ፣ አማራ እቺን ኢሹ ጥናት ተደርጎ በዶክመንት ደረጃ የዋለው በጣሊያኖች ነው። ከአድዋ ሽንፈት በኋላ ለ40 ዓመት ዝግጅት አድርገዋል ጣሊያኖች። እንዴት አድርገው ሲመጡ ኢትዮጵያን ከካርታ ላይ ለመፋቅ ነው የመጡት። ቱ ኢሬዝ ዘ ማፕ ኦፍ ኢትዮጵያ ፍሮም ምናምን ብለው ነው የመጡት። ሲመጡ ጥናት ያደረጉት አማራውንና ኦርቶዶክሱን ከመታው ይሄ አገር ይፈርሳል የሚል ማን ነው ጣሊያናዊ ጸሐፊ በቸሩሊ ላይ። ሌላው ምንድነው ማጆሪቲውን ነው ማጆሪቲው እነዚህን ሰዎች ከያስሻቸውም አገር ይሰነብታል፣ ከመታሻቸውም አገር ይፈርሳል። ምክንያቱም ሴንተሩን የያዙት ፖለቲካ አሁን ለረጅም ጊዜ በአገር መንግስት ግንባታ ውስጥ ተሳትፎ ያደረጉት ሶስቱ ብሔረሰቦች ነው። የተማሪዎች እንቅስቃሴ እነ ዶክተር አሉ አማራ፣ ኦሮሞ፣ ትግሬ ሌላውን ብሔረሰብ ዋጠው ነው አንዱ ኢሹአቸው የነበረው። ስለዚህ እነዚህ ሶስቱ ሰዎች በአገረ መንግስት ግንባታው ላይ ትልቅ ተሳትፎ ስለነበራቸው ጣሊያን ሲመጣ ምንድነው ኦርቶዶክሱንና አማራውን አታክ አድርጎ ይሄን እነሱን ሊመታለት የሚችል ሌላ ሴናሪዮ መፍጠር ነበር። አሁን እቺ የተንከባለች መጣ። ቲፒኤልኤፍ እና ኢፒኤልኤፍ ወደ ትግል ገብተው ማገንገል ሲጀምሩ ያችን ነው ጥናት ነው ከሸልፍ ላይ አንስተው ኢትዮጵያ ህዝብ ላይ ጣሉት። ይሄ ምንድነው አማራውና ኦሮሞውን ሁለቱን ሸልቅቀሽ ከያስሻቸው ጠብ ውስጥ ከከተትሻቸው እንዲባሉ ካረክሻቸው ሌላውን አካባቢ በቀላሉ መቆጣጠር ይቻላል። አንደኛ ብዙ ናቸው፣ ሁለተኛ አገረ መንግስት ግንባታው ላይ ትልቅ ተሳትፎ ጉልህ ተጻማ። አሁን አንድ ሌላው ተሳትፎ የለውም ማለት ሳይሆን አንድ ቤተሰብ ሲገነባ ታላቅ ልጅ ከፍተኛውን ከቤተሰብ ቀጥሎ ሚና ይሸከማል። ታናሽ ልጅ ነፃነት እያገኘ ነው የሚሄደው። እንደዚሁ እነዚህን ሁለት ሰዎች እንዴት አርገን አቃቅረን እንቀጥል አገሩን እናፍርሰው የሚለውን መጀመሪያ ትርክት ያስቀምጠው ጣሊያን ነው። ያችን ይዞ መጣ። ከዛም በኋላ በ5 ዓመት ውስጥ አፈራርሶ ነው አገሩን ሊቆጣጠር የቻለው። በታሪካዊ ስህተት ከጀርመን ጋር ተገናኝተው ባይሰሩና እንግሊዝ መጥተው ባይረዳ ኖሮ መቼም ቢሆን አንላቀቅም ነበር። ምክንያቱም አንደኛ የብሔርና የቋንቋ ፖለቲካ ነው ተክሎ የያዘው። ይሄን ግዛቱን በ5 ሰባብሮ ከዛም በኋላ ሰው በሰፈር ተቆራርጦ እንዴት ሊቀመጥ እንደሚችል በቃ በሰፈር ከቆረጥሽው ሰው አንድ አገር በትንትን ነው የሚወጣው። ያንን ትርክት ነው እነ ህወሓት መጥተው የጣሉበት። ከዛም በኋላ ምን ተደረገ? ሁለቱ ብሔረሰብ ላይ ትልቅ ስራ ተሰራ። የት ነው እነዚህ ብሔረሰቦች ሊቋሰሉ የሚችሉት? የት ቦታ ነው እነዚህ ሰዎች የሻከረ ግንኙነት ያለ ጥናት ተጠና። ከዛ ያንን ጥናት ስፖንሰር እያደረጉ ሄዱ። ከዛ ምንድነው የሆነው? ሁለቱ በፊት አብረው የነበሩት ሚለያዩበት ነገር ላይ ነዳጅ እየተርከፈከፈ ሲባል መገዳደል ተጀመረ፣ መፈነቃቀል ተጀመረ። ያንን ትግል ለማክሸፍ ሲባል ነው ኦሮማራ የሚለው ይሄ አሁን በቅርብ አገንግኖ የወጣውና በመድረክ ላይ ፔፐሮች እየቀረቡበት እየዳበረ የመጣው ግንኙነትን ተከትሎ የመጣ አይደለም። ያችን የህወሓት ሲመራው የነበረውን ኢህአዴግ ለመምታት ብቻ ነው የተጠቀሙበት። ከዛም በኋላ አላደገም፣ አልቀጠለም።
እንዴት አልቀጠለም? የራሱ የሆነ በኋላ እስቲ ውይይቱን ስናዳብረው ነው። አይ እንዴት አልቀጠለም? እየገደልነው እንድንሄድ ወደ ሌሎቹ ጥያቄዎች እንድንሄድ ለምን አልቀጠለም? ያልቀጠለበት ምክንያት ኦሮማራ የትግል እንትን ነው የዩፎሪያ የሚሉት እነዚህ ሰዎች ምንድነው ይሄ የእንትና የግርግር ጊዜ ትርክት ነው ያረጉት። ረጅም ጊዜ ያለ ግንኙነት በተለይ ከአድዋ በኋላ ከ1880ዎቹ ጀምሮ የአገረ መንግስት ማዕከሉ ሸዋ ከሆነ በኋላ የነዚህ የሁለቱ ህዝቦች ግንኙነት የባሰ እየጠነከረ ነው የመጣው። ምክንያቱም እዚህ ብዙ ናቸው፣ ቤተ መንግስቱን ከበው ያሉ ናቸው፣ ሰራዊት ናቸው፣ መንግስት ሲከፋፈል ሹመኛ ናቸው። የነዚህ ሰዎች ጠንካራ የሆነ ግንኙነት የተመሰረተው ሸዋ ከሆነ በኋላ ነው። ወደ ሸዋ ሊጎተት የቻለውም እነዚህ ሁለቱ ህዝቦች በፊት የነበሩት ወደ ሰሜን የነበሩት ማዕከላት ወደ ሸዋ ተጎትተው መጡ። ይሄ ግንኙነቱን ካየ ነው ብዙ ዘርፍ አለው፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ምናምን ብለን ልንተነትነው እንችላለን። እንደዚህ ፖለቲክስ ሆኖ ለትግል የዋለው ግን አሁን ዶክተር እንዳለው ከ27 ዓመት ወዲህ ሊሆን ይችላል። የኦሮ አማራ ግንኙነት ወይም የኦሮሞና የአማራ ህዝቦች ግንኙነት ምን ይመስላል? በመካከል የሚነገሩ ትርክቶችና ለጸብ ምንጭ የሆኑት የታሪክ አተራረኮችና እይታዎችስ እንዴት መታለፍ አለባቸው በሚለው ዙሪያ እየተወያየን የምንቆይ ነው የሚሆነው። አብራችሁን እንድትሆኑ በአክብሮት ጋብዛለሁ።